የወላይታ ህዝብ ለበርካታ ዓመታት ጠንካራ ልጆችን አፍርቶ በሀገሪቱ ልማት ላይ የራሱን አሻራ ያሳረፈ ታላቅ ህዝብ ነው አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። በጠንካራ ልጆቿ ብርታት ባለፉት ዓመታት በዞኑ የተመዘገቡ ትላልቅ ልማቶችን አጠናክሮ ለማስቀጠልና የህዝቡን ተጠቃሚነት ለማረጋገጥ መቀናጀት ያስፈልጋል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ናቸው። ጠንካራ አንድነት ለህዝባችን ብልጽግና በሚል መሪ ሐሳብ የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ በወላይታ ጉተራ በድምቀት መካሄድ ጀምሯል። ማስረሻ ሀብታሙ በዝርዝር ያስመለክተናል። የወላይታ ብሔር ከ20ኛው ክፍለ ዘመን ጀምሮ ልጆቹን ዘመናዊ ትምህርት አስተምሮና የበቁ ዜጎችን በማፍራት ለክልልና ለሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት ከፍተኛ አስተዋጽኦ ያበረከተ ብሔር ነው። የብሔሩ ተወላጆችም አንድነታቸውን በማጠናከር የዞኑን ሁለንተናዊ ልማት ለማስቀጠል አሁንም መቀናጀት እንዳለባቸው ተገልጿል። በዚህ መሰረት ጠንካራ አንድነት ለህዝባችን ብልጽግና በሚል መሪ ሐሳብ የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ በወላይታ ጉተራ ተጀምሯል። መድረኩ ለወላይታ አብራክ ክፋዮች ንግግር ያደረጉት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የወላይታ ህዝብ ለበርካታ ዓመታት ጠንካራ ልጆችን አፍርቶ በሀገሪቱ ልማት የራሱን አሻራ ያሳረፈ ታላቅ ህዝብ ስለመሆኑ መስክረዋል። ለረጅም ዘመናት አብሮ በመኖር የበርካታ እሴቶች ባለቤት የሆነው የወላይታ ብሔር በዘመናት መካከል ሁሉ በአካባቢያችንም ሆነ በአገር አቀፍ ደረጃ ተጽዕኖ ፈጣሪ የሆኑ ልጆችን ያበረከተ በግብርና ስራ፣ በእደ ጥበብ፣ በንግድ፣ በታሪክ፣ በባህል ወዘተ ታላቅ አሻራ ያኖረ ጠንካራ ብሔር ነው። ወላይታ መሪዎቹን ዲሞክራሲያዊ በሆነ በትልቅ ባህላዊ ስርዓት ለስልጣን የሚያበቃ ባልተመቸውም ጊዜ መሪውን ከስልጣን የሚያወርድ ጠንካራ ብሔር ነው። ብሔሩ ጀግናን የሚሸልም፣ ደካማን የሚገስጽ፣ ጥፋተኛውንም የሚቀጣበት ስርዓት ያለው ብሔር ነው ያሉት አቶ ገብረ መስቀል ተወላጆችም ሰርተው በመለወጥ የሚያምኑ ከመሆናቸውም በላይ በሀገሪቱ ሰላም ላይ የማይደራደሩ ስለመሆናቸውም አመላክተዋል። የወላይታ ተወላጆች በሀገራችን ኢትዮጵያ ይሁን በተለያዩ የዓለም ሀገራት በበርካታ ቦታዎች ተዘዋውሮ ከፍ ባለ ቁጥር የሚገኙ ሲሆን ለዚህ ዋነኛው ምክንያት ታታሪነታቸውና ሰርቶ ለመለወጥ ያላቸው ባህልና ፍላጎት ከፍተኛ መሆኑ የሚታወቅ ነው። ስራን ባህል ከማድረጋቸው የተነሳ በየትኛውም አካባቢ በኩራትና በልበ ሙሉነት ይኖራሉ። ያለና የሚኖር ጨዋ፣ ደግና የማይደራደር ከየትኛውም የህብረተሰብ ክፍል ጋር በሰላምና በፍቅር ተቻችሎ ተሳስሮና ተጋምዶ የኖረ ያለና የሚኖር ጨዋ፣ ደግና እንግዳ ተቀባይ ህዝብ መሆኑን መንገር ለቀባሪ መርዳት ነው። በተለያዩ ጊዜያት የሚነሱ የህዝቡን ጥያቄዎች ለመመለስ መቀናጀት ያስፈልጋል ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም በበኩላቸው በዞኑ የተመዘገቡ የልማት ውጤቶች የብርቅዬ ልጆቿ ውጤቶች እንደሆኑ ተናግረዋል። ወላይታ የዘመናቱ የብርቅዬ ልጆች ጠንካራ ትግልና በሰፊው ህዝባችን ንቁ ተሳትፎ በርካታ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ የተመዘገቡ ስኬቶች ቀላል አይደሉም። ከስኬቶች በስተጀርባ ጠንካራ ትግል፣ ድንበር ተሻጋሪ ራዕይ ተቀምጦ በመመራቱ በየምዕራፉ በውጤቶች ታጅበው ለትውልድ እየተላለፈ መጥቷል። ካለፈው መማር ዛሬውን ለመጠቀም እና ለነገ ምሉዕ እይታ አቅም ስለሚሆን በሂደቱ አሻራ ያሳረፉ አካላት ሁሉ ክብር ይገባቸዋል። የዞኑን ሁለንተናዊ ልማት ለማስቀጠል ተቀናጅቶ መረባረብ አስፈላጊ በመሆኑ ይህ የጋራ መድረክ መዘጋጀቱም ተጠቁሟል። በመሆኑም በሚቀጥሉት ጊዜያት ከትናንትናው ትምህርት በመውሰድ ለወደፊቱ እጅ ለእጅ ተያይዞ ለመስራት መዘጋጀት ይጠበቃል ተብሏል። በጀግኖች ጥንት አባቶቻችን የተጣለውን መሰረት በትውልድ ቅብብሎች እዚህ የደረሰው አዲሱ ትውልድ መለስ ብሎ በማየትና ቆም ብሎ በማስተዋል ከትናንት ትምህርት በመውሰድ ዛሬን በትጋትና ቀንና ማታ በመስራት ለቀጣይ ትውልድ የተሻለ መሰረት መጣል ይጠበቅበታል ብዬ አምናለሁ። ወላይታ አሁን ካለችበት ነባራዊ ሁኔታ ወደፊት ለማስፈንጠርና ለማሻገር ወሳኝ እንዲሆን ከልሂቅ እስከ ደቂቅ የሚገኘው መላው የወላይታ ተወላጅ በህዝቡ የአብሮነት የልማትና የመልካም አስተዳደር ጉዳዮች ተግባቦት መፍጠር እንዲቻል ይህ ህዝባዊ የምክክር ኮንፈረንስ ማካሄድ አስፈላጊ ሆኖ ተገኝቷል።
በዚህ ታሪካዊ መድረክ በውስጥ ጉዳዮቻችን ላይ በጥልቀት ተወያይተን ድርና ማግ ሆነን የሚታዩ የልማትና የመልካም አስተዳደር ችግሮችን ለመፍታት በወጥነትና ሁላችንም በባለቤትነት ለቀጣይ ለወላይታ ከፍታ መሰረት የምንጥልበት መድረክ ስለሆነ ተልዕኮ ለመውሰድ እንድንዘጋጅ ጥሪዬን ለማስተላለፍ እፈልጋለሁ። ይህ የልማትና የመልካም አስተዳደር ኮንፈረንስ በየደረጃው ተለይቶ እስከ ታችኛዎቹ መዋቅሮች ድረስ የሚዘልቅ ስለመሆኑም ተናግሯል። የወላይታ ሕዝብ በማንኛውም ሀገራዊና ዞናዊ የልማት አጀንዳዎች ስኬት ያለውን ለመስጠት እጁ አጥሮ የማያውቅና የማያመነታ ሕዝብ መሆኑን የቀድሞ የዞኑ አስተዳዳሪዎች ገለጹ። በዞኑ ልማት እንዲፋጠን ሕዝቡ የከፈለው ዋጋ የዛሬ ወላይታውን እንዲሆን አድርጓል የሚሉት የቀድሞ አስተዳዳሪዎች መሪዎች ሕዝቡን ሲያከብሩ ለውጥ እንደሚመጣም አመላክተዋል። የወላይታን ልማትና አንድነት ለማጠናከር የበኩላቸውን ድርሻ ዛሬም እንደ ትላንቱ ለመወጣት ዝግጁ መሆናቸውንም ተናግረዋል። ተጨማሪው በእድገት እስራኤል ይቀርባል። የወላይታን የትናንት ልማቷንና አንድነቷን ዛሬ ላይ ይበልጥ ለማጠናከር ያሳደገቻቸው ያስተማረቻቸው ልጆቿ በአንድ ቤት ተሰብስቧል። ከነዚህ ደግሞ እናት ወላይታን በዋና አስተዳዳሪነት ያገለገሉ ይገኙበታል። በተለያዩ ጊዜያት ህዝቡን ባገለገሉበት ወቅት ሆነ ከጥንት ጀምሮ የወላይታ ህዝብ በማንኛውም ሀገራዊና ዞናዊ የልማት አጀንዳዎች ስኬት አንድነትን በማጠናከር በትጋት የሚወጣ ህዝብ ነው ይላሉ። ሰላማዊ ህዝብ ነው። በሰላም የሚያምን ነው። ሀሳቦች በነፃ መግለጽ የሚችል በተለያየ ነገር ያልታሰረ ሰው አእምሮ ውስጥ ያለውን ሀሳቡን በጉልህ ገልጾ ያንዲሳካ ትግል የሚያደርግ እና በስራ ለመለወጥ ከፍተኛ የሆነ የስራ ተነሳሽነት ያለው ህዝብ ነው። ወላይታ እንደ ህዝብም የቀጠለው በውስጡ ያሉ የሚፈጠሩ ልዩነቶችንና ሊፈጠሩ የሚችሉ ፖቴንሻል ልዩነቶችን በመቻቻል በመፍታት አንድነትን በማጠናከር ነው እንደ ህዝብ በዚህ አካባቢ የቀጠለው። ከሌሎች አካባቢ ህዝቦችም ጋር በፍቅር በአንድነት ለዘመናት የዘለቀ የጋራ እሴቶችን እየገነባ የኖረው። ስለዚህ አንድነት እጅግ በጣም አስፈላጊ ነገር ነው። አንድነት የሚባለው ብዙ ጊዜ በአጀንዳዎች ዙሪያ ነው። አንድ የሚያደርጉት ቶፒኮች አጀንዳዎች ላይ ነው አንድነት ማውራት የሚቻለው። ጥቅል ሆኖ ዝም ብሎ ማቅረብ ከባድ ነው። ስለዚህ ከዚህ አንጻር በልማት አጀንዳ በአገር ልማት አጀንዳ ወላይታ አንድነት አጥቶ የነበረበት ጊዜ የለም። ወላይታ እንደ ህዝብ በተፈጥሮ ሀብት የታደለ ከሁሉም በላይ ግን ደግሞ ታታሪ የሆነ ህዝብ ያለበት አካባቢ ነው። የትም ሀገር ላይ እድገት ላይ የህዝብ ቁጥር ትልቅ አዎንታዊ ሚና ይኖረዋል። የኛ ሰው ማንኛውንም አይነት ስራ የማይንቅ ታታሪ ሰርቶ ራሱን ለመለወጥ የሚያስብ ስለሆነ ይሄ እንደ ትልቅ ጸጋ ተደርጎ ይወሰዳል። በወላይታ ህዝብ ዘንድ ዛሬም የአንድነት ችግር የለም የሚሉት የቀድሞ ዋና አስተዳዳሪዎች፣ ነገር ግን በስራ ላይ በመሪዎች ዘንድ የሚፈጠሩ የሀሳብ ልዩነቶች የህዝቡን የልማት ፍላጎት ሲጎዱ መቆየታቸውን አንስተዋል። ህዝባዊ መድረክ ይህንን የሚያስተካክል መሆኑን በመጠቆም በእርግጥ በተወሰኑ ወቅቶች ደግሞ ልማት ላይ ዲፋይን ከተደረገ በኋላ የኔ መንገድ የተሻለ ነው፣ የኔ መንገድ ቀድሞ ያደርሳል በሚል ሰጣ ገበሬዎች ይኖራሉ። በአመራር በልህቃን መካከል ያሉ አሁን ያለው መድረክ ቢሆን በጣም ጠፍቶ ያለን ወይም ያልነበረን አንድነት የማምጣት ፕሮሰስን ሳይሆን በልህቃን ጉለት በእኛ ጥፋት ምክንያት መፍጠን ይችሉ ነበሩ። ከዚህ በላይ ሊሰሩ ይችሉ የነበሩ ነገሮችን መስተጓጎሎችን ለማጥፋት ለመሄድ ነው። አንዳችን ለአንዳችን ወንድም ሆነን አንዳችን የአንዳችን ድካም ባለመሸከማችን አንተንም ፈጣሪ ሆይ አንተንም በድለናል፣ ወንድማችንንም በድለናል፣ እንደዚሁም ደግሞ የወላይታንም ህዝብ በድለናል። በዚህ ልክ ይቅርታ ጠይቀን ከዛ በኋላ ለወላይታ ልማት፣ ለወላይታ መልካም አስተዳደር፣ ለወላይታ ትንሳኤ በጋራ የምንሰራበት ትልቅ ቀን ነው። ልዩነቶች ሰዎች በሚይዟቸው ሀሳብ ምክንያት በተለያየ ጊዜ በተለያየ ቦታ ሊፈጠር ይችላል።
ግን ደግሞ ስልጡንነት የሚባለው የተፈጠረውን ልዩነት ማኔጅ የምናደርግበት መንገድ ነው። ላለፉት ዓመታት የተፈጠሩ ልዩነቶች አሉ። በዛ ልዩነት እንደ ህዝብ የከፈልነው ዋጋ አለ፣ እንደ ግለሰብ የከፈልነው ዋጋ አለ። አሁን በዛሬው ቀን የተገናኘ ነው ልዩነቱን አብዝተን ወይ ደግሞ ከፍ አድርገን ለማሳየት ሳይሆን ከተፈጠሩ ልዩነቶች ምን ትምህርት ወስደናል፣ ወደፊት መቀጠል ያለባቸው ጉዳዮች ምንድናቸው፣ ዛሬ ላይ ደግሞ ቀብረን መሄድ የሚገቡ ጉዳዮች ምንድናቸው ብለን ለይተን አሳይመንት ይዘን ለመሄድ ነው የተሰበሰብ ነው። በስራ አጋጣሚ ሰው በኑሮ በአካባቢው የሚፈጠሩ የተወሰኑ ነገሮች አሉ። ግን ይሄ ህዝብ በተረጋጋ ሁኔታ ሰላሙን ጠብቆ ከሌሎች ወንድም ህዝቦች ጋር በፍቅር በመኖር ለዘመናት የዘለቀ እሴት ነው ያለው። ስለዚህ ይሄ አንድነት በሌለበት አካባቢ ሊኖር የማይችል ነገር ነው። በዞኑ ልማት እንዲፋጠን ህዝቡ የከፈለው ዋጋ የዛሬው ወላይታ እውን እንዲሆን አድርጓል የሚሉት የቀድሞ አስተዳዳሪዎች መሪዎች ህዝቡን ሲያከብሩና አንድነት ሲያጠናክሩ ለውጥ ይመጣል፣ ህዝቡም ይታዘዛል ይላሉ። ህዝቡ ማክበር ነው፣ ኢትዮጵያውያን ማክበር ነው፣ ወላይታ ማክበር ነው፣ የወጡበትን ህብረተሰብ ማክበር ነው እና እንዲህ አይነት ጉልህ ጸጋዎች ያሉ ስለሆነ ያንን አጉልቶ አሁንም ትልቅ ነገር መስራት እንድንችል እንደዚህ አይነት ህብረት ያስፈልገናል። ይሄ በጣም ጥሩ መድረክ ስለሆነ በዛ በጣም አደንቃለሁ። ይሄ መድረክ ደግሞ ልክ እዚህ ጋር የወሰናቸው ጉዳዮችን ሁላችንም ለዛ ለጋራ ውሳኔ ተገዢ መሆን መቻል አለብን። የዞኑ መንግስት፣ የክልሉ መንግስት፣ በተለያየ ደረጃ ያለን አካላት፣ ህዝቡ፣ ምሁራን፣ ተፎካካሪ ፓርቲዎች ይሄ የጋራ ህዝባዊ አጀንዳዎች ላይ የጋራ ያደረግናቸው ጉዳዮችን በጋራ በማክበር ወደፊት ማስቀጠል መቻል አለብን። ስብሰባችንም ዋናው ማጠንጠኛው የአስተሳሰብ እና የተግባር አንድነት እንዴት እናምጣ። እኛ በጣም አገርን እያገለገልን ያለ ነው። አገሩን እያገለገልን ዓለምን እያገለገልን ያለ ነው። ነገር ግን ራሳችን ማገልገል እንዴት ነው ያቃተን? ያስተማርን ህዝባችን እንደገና የተነሳበትን እምብርታችን የተቀበረበትን ህዝብ ማገልገል እንዴት ነው የሚያቅተን? ዛሬም እንደ ትናንቱ የድርሻቸውን ለመወጣትም ዝግጁ መሆናቸውን ተናግረዋል። የቀድሞ ዋና አስተዳዳሪዎች የውስጥ ሰላምና አንድነትን በማጠናከር ወንድማማችነትን ማጎልበት ለተሻለ ልማትና እድገት በጋራ ለመቆም ያግዛል ሲሉ የወላይታ ሀገር ሽማግሌዎች ተናገሩ። አብሮነትና አንድነት ፈጣሪ የሚወደው የሰው ልጅ ተግባር በመሆኑ በወላይታ አንድነት ዙሪያ የተካሄደው ኮንፈረንስ ብዙ ፋይዳ አለው ያሉት ደግሞ የወላይታ ዞን ሃይማኖት አባቶች ናቸው። የወላይታ ህዝብ የአንድነት የልማትና የመልካም አስተዳደር ኮንፈረንስ በወላይታ ሶዶ ከተማ እየተካሄደ ይገኛል። ቤተልሔም አብርሃም ዝርዝር ይዛበታለች። በወላይታ ዞን እየተካሄደ የሚገኘው የአንድነት የልማትና የመልካም አስተዳደር ኮንፈረንስ ተባብሮ ማደግና ልማትን ማስቀጠልን ያለመ በመሆኑ የውስጥ ሰላምና አንድነትን በማጠናከር ወንድማማችነትን ማጎልበት ለተሻለ ልማትና እድገት በጋራ ለመቆም የሚያግዝ መሆኑን በኮንፈረንሱ የተሳተፉ የሀገር ሽማግሌዎች ገልጸዋል። ለወላይታ ልማት አንድነት ያስፈልጋል። የሚያለማ ሰው አንድ ካልሆነ ማልማት አይችልም። በሁለት ሰው በእግዚአብሔር ቃል ሁለት ሰው ሳይስማማ ሳይግባባ አንድ መንገድ ሊጓዝ ይችላልን ብሎ በታላቁ መጽሐፍ ተጽፏል። ስለዚህ አንድነቱ መሰረት ነው። እኛ አንድ ሆነን ብዙ ለኢትዮጵያ ልማትም ለኢትዮጵያ ብልጽግናም የወላይታ አንድነት አስተዋጽኦ አለው እላለሁ። ዛሬ ወላይታ አንድ ሆኖ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ምሁራን፣ ዶክተሮች፣ ኢንጂነሮች፣ ጀነራሎች፣ ሌሎች ሁሉ አቅም ያላቸው በፌደራል ደረጃ፣ በክልል ደረጃ፣ በዞን ደረጃ፣ በወረዳ ደረጃ ያሉ አንድ ላይ ሆነን የነበረን ባህል ቀደም ብሎ ራሳችን በራሳችን አንድ ሆነን ማንኛውም ነገር የተከላከልንበት፣ የበለጸግንበት፣ ያደግንበት፣ የለማንበትን እንደገና እናስተካክል። ምሁር አለን፣ በቂ ምሁር አለን። እኛ ምሁራኖቻችን እንኳን ለኛ ለኢትዮጵያ የሚበቃ ምሁር አለን። በጣም ያስተማር ከሰው በፊት አስተምረናል። ከሰው በፊት ልማት ሰርተናል። ከሰው በፊት ሀገራችንን አስተዋውቀናል። በዚች ኮንፈረንስ ተነስተን አንድነት መስርተን ፍቅር መስርተን ወደ ልማት ገብተን ሀገራችንን ወላይታን የምናሻሽል ሀገር ልንቋቋም እንችላለን።
ወገኖቻችንን ከራብ ልንታደግ እንችላለን። ስደትን ልንዋጋ እንችላለን። ስራ አጥነትን ልንገታ እንችላለን እና እጅግ በጣም ቆንጆ ኮንፈረንስ ነው። ድር ቢያብር አንበሳ ያስር የሚለውን አባባል መድረኩ የሚገልጸው በመሆኑ አብሮነትና አንድነትን ፈጣሪ የሚወደው የሰው ልጅ ተግባር ስለሆነ በወላይታ አንድነት ዙሪያ የሚካሄደው ኮንፈረንስ ብዙ ፋይዳ አለው ያሉት ደግሞ የኮንፈረንሱ ተሳታፊ የሃይማኖት አባቶች ናቸው። ወላይታ ልትለማ ከስም በዘለለ የምንፈልገውን ወላይታን ወርቅ እናለብሳለን የምንለውን ራዕይ ወደ ታች ማውረድ የሚቻለው ይህ ከጠባብ አስተሳሰብ የመንግስት አመራርም ስልጣኑ የህዝብና የመንግስት ነው። ስለዚህ ህዝብንና መንግስትን ለማገልገል ከእግዚአብሔርና ከመንግስት የተሰጠ ስልጣን መሆኑን ተገንዝቦ ህዝቡን አክብሮ የኔ ሃይማኖት ነው ሳይል የኔ ጎሳ ነው ሳይል የኔ ብሔር ነው ሳይል ትልቅ ነው ሳይል ትንሽ ነው ሳይል ሁሉንም ማገልገል ቢችል ድር ቢያብር አንበሳ ያስራል ይባላል እና ተያይዘን ካደግን ተያይዘን ከሰራን አይደለም ለኛ ለሌሎች የማንተርፍበት ምንም ምክንያት የለም። ምክንያቱም ከስራ በፊት ከእድገትም በፊት አንድነት ነው መቅደም ያለበት። በአንድነት ሆ ብሎ ከተነሳ ምድረ በዳውን ማለምለም ይቻላል ከፈጣሪ ጋር በመስማማት። የሀሳብ ልዩነትን ለማጥበቡ የተጀመረው ስራ ውጤታማ እንዲሆን ታች መዋቅር በመውረድ የህዝብን አንድነት ማጠናከር እንደሚገባ የሃይማኖት አባቶችና የሀገር ሽማግሌዎች ገልጸዋል። ትምህርት ሆኖ መነሻ ሆኖ እያንዳንዱ ወጣት ይህንን ተቀብሎ አድምጦ መንግስትም ደግሞ ክትትል አድርጎ እዚህ ላይ ሳይቋጭ ይሄ ኮንፈረንስ ወደ ታች ወረዳዎች ላይ ቀበሌዎች ላይ ሄዶ ጎጥ ድረስ ይህንን ትምህርት እያስተማረ ደከመኝ ሰለቸኝ ሳይል ካነቃ ሰው ልንሆን እንችላለን። አንድ ጊዜ ተደርጎ የሚታው የሚቀር መሆን የለበት። ኮንቲኒቲ ሊኖረው ይገባል። በአመት ይሁን በሁለት አመት ይሁን አንደኛ የተሰራው ስራ የዛሬው ስብሰባ ምን አይነት ውጤት አስገኘ ብሎ ለማለት ከዞን እስከ ወረዳ እስከ ቀበሌ ድረስ ነገሩ ይሄ ሰርጾ እንደሚሄድ ሰምቻለሁና በጣም ጥሩ ተስፋ ነው። ይህ ህዝባዊ ኮንፈረንስ ለአካባቢ ልማት ጉልህ ሚና ስለሚጫወት ሁሉም ባለድርሻ አካላት የራሳቸውን አስተዋጽኦ ሊያበረክቱ ይገባልም ተብሏል። የወላይታ ህዝብ አንድነቱን ካጠናከረ ከአካባቢው አልፎ ለሀገር የሚተርፍ ስራ የመስራት አቅም ስላለው ይህንን አቅም በደንብ መጠቀም ያስፈልጋል ሲሉ በወላይታ ጉተራ በተካሄደው ህዝባዊ ውይይት የተሳተፉ አካላት ገለጹ። በተለይ ህዝቡ አንድነቱን በማስጠበቅ በቀጣይ አካባቢውን ለማልማት በጋራ መነሳት አለበት ሲሉም ተሳታፊዎች አስተያየታቸውን ሰጥተዋል። በዚህ ጉዳይ ላይ አቤኔዘር አበራ ተጨማሪ ይዟል። የወላይታ ህዝብ የልማትና የመልካም አስተዳደር መድረክ በወላይታ ሶዶ ከተማ ተካሂዷል። በመድረኩ ላይ የተሳተፉ አካላት የወላይታ ህዝብ ሲወርድ ሲወራረድ የመጣ እንቁ የሆነ የአንድነት እሴት ባለቤት መሆኑን ተናግረዋል። ይህ ደግሞ ከአካባቢው አልፎ ለሀገር አንድነት ጭምር የተረፈ መሆኑን ገልጸዋል። በሀገር ሉዓላዊነት በጣም ራሱን የሚሰዋ ህዝብ ነው። እንግዳ ሲመጣ ደግሞ ሁሉ ጊዜ ድሮም ከአያቶቻችን ከቅድመ አያቶቻችን ገጠርም ስንሄድ የምናየው ነው። ስለዚህ ለራሱ ሳይሆን ለእንግዳ ክብር የሚሰጥ እንግዳን የሚያከብር ህዝብ በእድገትም ቢሆን ማለት ነው። እዚህ ሀገር መጥቶ ማንም ሰው አብሮ ነግዶ አብሮ አትርፎ በእቁብ የምንለው ሽፏ የሚባል አለ። በጣም ብዙ አይነት አንድነትን ሊያጠናክሩ የሚችሉ ባህል አለ። በሀሳብ ልንለያይ እንችላለን፣ ግን ደግሞ እንደ ህዝብ እንደ ወላይታ ብሔር ተወላጅ ቁጭ ብለን በአካባቢያችን ልማት፣ መልካም አስተዳደር እንደዚሁም ደግሞ በቀጣይ አካባቢው በሚለማበት አመራሩም ደግሞ ከህዝቡ ጋር ተቀራርቦ ይበልጥ በሚሰራበት ጉዳይ ቁጭ ብሎ መነጋገር ተገቢ መሆኑን አምናለሁ። ለዚህ ደግሞ አንድነት ያስፈልጋል። እሴቶቻችንን ደግሞ ለሀገር ጭምር እንዴት እናበርክት የምለውን በደንብ በጋራ በመወያየት በመነጋገር በተለይ የህዝቦቻችንን የልማት ጥያቄዎችን የመልካም አስተዳደር ጥያቄዎችን እንዲሁም ደግሞ አብሮነታችንን እንዴት ወደ ቀጣይ ትውልድ እንዴት እናሸጋገር በሚለው ላይ ትኩረት የምናደርግበት ነው። እንደ ግለሰብም ከዚህ ማህበረሰብ የወጡ ግለሰቦች ትልቅ በሀገሪቱ
ታሪክ፣ ኢኮኖሚ፣ ፖለቲካና ማህበራዊ ጉዳዮች ላይ ትልቅ አሻራ አሳልፎ ያለፈ ማህበረሰብ ነው። ህዝቡ ውስጣዊ አንድነትን በማጠናከር ከከፋፋይነትና ጥላቻን ከሚነዙ አስተሳሰቦች በመውጣት ለአካባቢው ሰላምና እድገት በጋራ መትጋት ይኖርባቸዋል ሲሉም ተሳታፊዎች አስተያየታቸውን ሰጥተዋል። አንድነት የሚመለሱ ብዙ ነገሮች ይኖራሉ ብዬ ወስዳለሁ። ከነዚህ ውስጥ ትልቁ ነገር አሁን ያለንበትን ዘመን ተረርቶ ያንን የሚመጥን ስራዎች መሰራት አለባቸው ብዬ ወስዳለሁ። ወጣት የሆኑ አመራሮች አሉን። እንደዚሁም ደግሞ በአገር ደረጃ ትልቅ ቦታ የምንሰጣቸው አገርን የመሩ ተቋማትን የመሩ አገርን የወከሉ ትልልቅ የሚባሉ የፖለቲካ ሊቃውንት አሉን። ስለዚህ ከነዚህ ሊቃውንት ጋር ቁጭ ብሎ መመካከር፣ ቁጭ ብሎ ስለ ነገ መምከር ወጣቱን እየመጣ ያለውን አመራርም ትውልድም የሚያንጽ ስለሆነ ይሄ የመንፈስ አንድነት ለወላይታ ከፍተኛ ሚና አለው ብዬ አስባለሁ። ጠንካራ አንድነት ያለው ህዝብ ነው ወላይታ ህዝብ። ይህንን አንድነቱን መተሳሰሩን ደግሞ አሁን ላይ ባለን ጊዜ ደግሞ እጅግ በጣም አስፈላጊ ከመሆኑ ጋር ተያይዞ ያለፈውን አንድነታችንን አብሮነታችንን መልካም እሴቶቻችንን እንዴት ደግሞ ዛሬ ላይ እና ደግሞ ቀጣይ ለሚመጡ ትውልዶች ጭምር እናስተላልፍ፣ አሁን ላይ እንዴት እናጠናክር የሚለውን እየተወያየን ነው። ፖለቲካሊም ኢኮኖሚ ጉዟችን ምን ይመስላል? በዛ ውስጥ የታዩ ክፍተቶች ምንድናቸው? የነበሩ ጥንካሬዎች ምንድናቸው? በቀጣይስ እንዴት ብለን ነው ማህበረሰቡ በታሪክ በፖለቲካ የነበረበትን የተሰሚነት የተጽዕኖ ፈጣሪነት ደረጃውን ጠብቆ በቀጣይ እንዴት መሄድ ይችላል በሚል ዙሪያ ይሄ መድረክ መዘጋጀቱ ትልቅ የሚያስመሰግን ነው። በአካባቢው ያሉ በርካታ ጸጋዎችንና ሀብቶችን በመጠቀም በአካባቢው እድገት ላይ አሉታዊ ተጽዕኖ እየፈጠረ ያለውን ስራ አጥነት ችግር ለመቀነስ ብሎም ወላይታ ከራሱ አልፎ ለሀገር እድገት ያለውን አሻራ ከፍ እንዲያደርግ የመድረኩ ተሳታፊዎች ተናግረዋል። ሩቅ አሁን በዚህ ሰዓት በወርቅ ቁፋሮ ላይ ያሉ አሉ፣ በህዳሴ ግድብ ላይ ያሉ አሉ፣ የሀገራችንን ደህንነት እየሰው ያሉ በጣም ብዙ ወጣቶች የዚህ አካባቢ ተወላጅ ልጆች አሉ። ስለዚህ እነዚህ ሁሉ ለሀገሬ ነው የምሰራው የሚለውን ነገር የኛ አንድነት ለነሱ ትልቅ ሞራል ነው። ነገን ከነሱ እውቀት በጨለፉት ባገኙት ነገር ነገን ፕላን ያደርጋሉ ወይም ያቅዳሉ። ስለዚህ እንደዚህ ያደረግን የምንቀጥል ከሆነ በቅርብ ጊዜ የበለጸገች ተወዳዳሪ ተፎካካሪ የሆነች ሀብቷንና እውቀቷን ያላትን ነገር በውል የተገነዘበች ወላይታ ትፈጠራለች። ህዝባችንን ሊጠቅም የሚችል ከሀገራዊ አቅጣጫ ጋር ከሀገራዊ ፖለቲካና የኢኮኖሚ አቅጣጫ ጋር አብሮ ሊሄድ የሚችል አካባቢያችንን የሚመስል ኢኮኖሚ ማህበራዊና ፖለቲካዊ አቅጣጫ በጋራ በአንድ ድምጽ ሆነን ይዘን እንዴት እንንቀሳቀስ በሚል ዛሬ ውይይት ተጀምሯል። ይሄ መልካም ነገር ነው። ወላይታ ህዝብ በርካታ ምሁራን በማፍራት ለሀገር ያበረከተ እንዲሁም በትምህርትም የሰለጠነ በመሆኑ ይህንን ጸጋ እንደ መልካም እድል በመጠቀም ህዝቡና ምሁራን በጋራ መስራት ይጠበቅባቸዋል። በአካባቢያችን ያሉ ጸጋዎችን በሚገባ ለመጠቀም የተበተኑ ሀሳቦችን መሰብሰብ ወሳኝ ጉዳይ መሆኑን ከተለያዩ የኢትዮጵያ አካባቢዎች የመጡ የወላይታ ተወላጆች ተናገሩ። የበቃ አእምሮ ያለውን ትውልድ በመፍጠር የወላይታን ሁለንተናዊ እድገት ማፋጠን እንደሚቻልም ገልጸዋል። ሰይፉ ሳሙኤል ላሰናዳው ዘገባ ሂሩት የመሩ አጠቃላይ የዞኑ ተወላጆች የተሳተፉበት የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ ላይ የተገኙት የወላይታ ተወላጆች እንደተናገሩት ወላይታ በርካታ እምቅ ሀብት ያሉባት ምድር መሆኗን ጠቅሰው ይህንን በአግባቡ መጠቀም እንደሚገባም አንስተዋል። ለምሳሌ በማዕድናት ላይ ማዕድናት አሉን የሉም ማለት አይደለም። በእርግጥ በጥናት እየተረጋገጠ እየሄደ ያሉ ነገር ግን ጥሩ ነገር ምናልባትም በአባያ ሐይቅ ስር ምን አለን ብለን ብናየው ጥሩ ይመስለኛል። እንግዲህ ወላይታ በተፈጥሮ በብዙ ጉዳዮች የታደለ አካባቢ ነው። የመጀመሪያ በሰው ኃይላችን ያ ምንለው የተማረ የተመራመረ አቅም ያለው ስራን ባህል ያደረገ እንዲሁም ደግሞ የአሸናፊነት ስለነበውና ያለው ማህበረሰብ ያለበት አካባቢ ነው። እንዲሁም ደግሞ ያለመው ነገር ወደ ውጤት ማድረስ የሚችል ቁርጠኛ ትውልድ ያለበት አካባቢ እንደሆነ አምናለሁ። ከተፈጥሮ
ከአየር ጀምሮ ከውሃው ጀምሮ ያላት የተፈጥሮ ነገሯ በሙሉ ከመሬቱ ጀምሮ ያላት የተፈጥሮ ነገሯ በሙሉ ለምርታማነት አመቺ የሆኑ ናቸው። ወደ ውጤት መቀየር በሚያስችል መልክ መስራት ብንችል የተሻለች ወላይታን መፍጠር ይቻላል። የተበታተነ አቅም አሁን መሰባሰብ ጀምሯል። የአቅም ሲሰባሰብ ለህዝባችን የዘመናት ጥያቄ ምላሽ መስጠት የሚያስችል ጉልበት ይፈጠራል። የአቅም ሲሰባሰብ ከራሳችን አሁን ከምንኖርበት ህይወት የተሻለ ህይወት ለራሱ እየኖረ ህዝቡን የሚያሻግሩ በሳል መሪዎች ይወጣሉ። መጠቀም ስንችል ግን ያልተጠቀምነው የተፈጥሮ ጸጋ የሆነውን የሰው ኃይል በመሆኑ ይህንን በሚገባ በመጠቀም ወላይታን ማሻገር ይቻላል ሲሉም ተናግረዋል። የሰው ልጅ የአስተሳሰብ ብቃት፣ ሐሳብን የማመንጨት ብቃት፣ ያንንን ሐሳብ ወደ ተግባር የመለወጥ ብቃት በሰው ልጆች ውስጥ ካለ እኛ የምንቆጥራቸው ሪሶርሶች በሙሉ ከዓለም ዙሪያ ይመጣሉ። ስለዚህ ወላይታ ትልቅ ሀብት አለው። ይሄ ሀብት ህዝቧ ነው፣ ወጣቶቿ ናቸው። በሂደቶች መካከል ላይ መንገራገጮች፣ አለመመቸቶችና ሊኖሩ ይችላሉ። መጥፎን በአሸዋ ላይ ጽፈን ጥሩን በአለት ላይ ጽፈን ካሁን በኋላ ከኔ ምን ይጠበቃል ከኛ ምን ይጠበቃል ብሎ ዛሬ መጀመር ይሄን ጀምረን ወደ ውጤት ማምጣት ይጠበቃል ብዬ አስባለሁ። ትልቁ ጸጋ የሰው ልጅ ጭንቅላት ነው። ይሄ በብዙ ሊመነዘር የሚችል ነው። ተመንዝሮ አይተናል። እዚህ ጉተራ ላይ አሁን የተሰበሰበ ኃይል ሀገር የሚመራ በመምራት ረገድ ድርሻ ያለው ኃይል ነው። ምንም ነገር ለመስራት መጀመሪያ አንድ ሐሳብ፣ አንድ ራዕይ፣ አንድ ግብ ሊኖረን ይገባል። ስለዚህ ግብ አስቀምጠህ ለዛ ግብ ምንም እንኳን ግብ ቢኖረን እንኳን ለዛ ግብ አንድ ሐሳብ ደግሞ ከሌለ ውጤታማ ልትሆን አትችልም። የወላይታ ህዝብ ኢኮኖሚያዊ እድገትን ለማረጋገጥ ከኔ ምን ይጠበቃል በሚል በእኔነት መንፈስ መስራት የሀገር ብልጽግናን ለማረጋገጥ ብቸኛው አማራጭ እንደሆነም ገልጸዋል። ወላይታ ላይ ብዙ ወገኖች አለን። ዛሬም የኔ መልእክት ነገም የሚሆነው እኛ እንድንሆን ወጣቶቻችንን ወደ ትክክለኛ አቅጣጫ አስተሳሰባቸውን እንዲያሳድጉ ብቃታቸውን እንዲጨምሩ የሚያደርጉ ነገሮች ላይ ተግተን እንስራ። ከዛ እኛ የሚጎለን ምንም ነገር የለም። ጥሩ ነው ለኢትዮጵያ መስራታችን፣ ኢትዮጵያ ማገልገላችን፣ አንድ ኢትዮጵያንን አንድ ሀገራችን መገንባታችን ጥሩ ነው። ነገር ግን ሰብሰብ ብሎ ደግሞ በዚህ መልክ ደግሞ ያለን እምቅ ኃይሎቻችን የሰው ኃይል የተፈጥሮ ኃይላችን ተጠቅመን ለውጥ ማምጣት አለብን ብዬ አምጣለሁ። ያኔ ነው እንግዲህ ቀጣይ ወጣቶቻችን ደግሞ ከስራ አጥነት የሚፈቱ በጣም በርካታ ስራ መስራት እንችላለን። ብዙ ሀብቶች አሉና እነዚህ መጠቀም ከቻለ ማናሳካው ነገር የለም። በሌላ አካባቢ አስተባብረን የምናሳካ እውቀት፣ ጥበብና አቅም ካለን ለአካባቢያችን ይሄን መተግበር ብቻ ነው። ትልቁ ጉዳይ በአእምሯችን የተቀረጸው አንድ አይደለንም የሚል ነው። እኛን አንድ የማያደርግ አንድም ጉዳይ የለንም። የህዝባችንን ታሪክ ያክል ወደ ኋላ እያነበብን አሁን ያለንበትን እየሰራን ለነገ ለሚመጣው ትውልድ ምቹ አካባቢ ምቹ ሀገር እየፈጠርን ለመሄድ ነው የተሰባሰብነው። ለዚህ ሁሉ ያሉንን ጸጋዎች ለመሰብሰብ ለማደራጀት አቅም ለመፍጠር የመጀመሪያው ጸጋ አሁን የጀመርነው ስብስብ ስለሆነ ተጠናክሮ ከቀጠለ ነገሮች ሁሉ ይፈታሉ፣ ይስተካከላሉ ብዬ ተስፋ አደርጋለሁ። ወጣቱ ትምህርት ሲማር ሙያን ሲሰለጥን የመንግስት ስራ የመጨረሻ አማራጭ አድርጎ መሆን የለበትም። ይህንን አመለካከት ለማስቀረት በአእምሮ የበቃ ትውልድን ለመቅረጽ ሁሉም ሰው መረባረብ ያስፈልጋል ሲሉም መልእክት አስተላልፈዋል።